ሰላም ጤና ይስጥልኝ። ያው በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ያለው። ዛሬ ያው እንግዲህ እረፍት ነው እና የልጄን ፀጉር ይዤላችሁ መጥቻለሁ። እንደሚታወቀው በሁለት ሳምንት አንድ ጊዜ እንደዚህ ማስኮችን አረግላታለሁ ለፀጉሯ። ፀጉሯ ይሄው አሁን በጣም አሪፍ እየሆነ ነው። እና በቃ እናንተም ለልጆቻችሁ ማስኩን ከተመቻችሁ እንድታደርጉ ብዬ ማስኮቹን ይዤላችሁ መጥቻለሁ። ግብአቶቹንም ያው እንግዲህ ባለፈውም አይታችሁታል ፀጉሯን። አሁን ሁለተኛ ቪዲዮ ምናምን ስሰራላችሁ ነው እና እንግዲህ ያው አሁን በጣም አሪፍ እየሆነ ነው። አንድም እየረዘመ ነው፣ ብዛቱ በጣም አሪፍ ነው እና ያው ሁሉንም በሁለት ሳምንት አንድ ጊዜ ነው እኔ እማጥባትና በቃ በሁለት ሳምንት አንድ ጊዜ ነው ታጥባ እምሰራት ማለት ነው እንጂ በሳምንት ሳምንት አትታጠብም። በሁለት ሳምንት አንዴ ግን ስትታጠብ ግዴታ ወይ ቅቤ ከሆነ ነገር ጋር ወይ ደግሞ እንደዚህ ማስኮችን አድርጌ ነው ማጥባት እና እንደሱ እያረኩ ነው ማረገው። ለእናንተም ዛሬ የሚጠቅማችሁ ይሆናል ብዬ ይዤላችሁ መጥቻለሁ። ዛሬ ማደርግላት እነዚህ ነው፣ መሬት እንቁላልና ሙዝ ነው ማደርግላት ለዛሬ እና ያው በዛው ደግሞ ማንኛውንም የሚስማማትን ፈሳሽ ዘይት አቀላቅዬ ነው መቀባትና ለሁለት ሰዓት ምናምን ነገር አደርገዋለሁ። ከዛ በኋላ አጥባታለሁ ማለት ነው እና እናንተም ለልጆቻችሁ እንደዚህ ብታደርጉላቸው ማለት ዝም ብላችሁ ባታጥቧቸው፣ ለራሳችሁ ዝም ብላችሁ ባትታጠቡ በደረቁ፣ ልጆቹን ደግሞ ያው በየሳምንቱ ባታጥቧቸው በጣም አሪፍ ነው እና ማማ ትንሽ ፀጉሯን ጭቃ ቅባት ስለሆነ የምቀባት አልፎ አልፎ ነጭ ያወጣባታል እና ለዛ ስል እኔ ግማሽ ሎሚ ጁሱን ስፈጨው ግማሽ ሎሚ እንጨምርበታለሁ። እሱን የማደርገው ለምንድን ነው የማሳከኩን እንደ ፎሮፎር ምናምን አይነት ነገር እንትን የሚላት ከሆነ አሁን በጣም አሪፍ ነው። ይሄ ቆዳዋ ንጹህ ነው፣ ግን ለሁለት ሳምንት ስለማቆየው እንዳያሳክካት ግማሽ ሎሚ የትንሹ ሎሚ ግማሽ አድርጌ እቀባታለሁ ማለት ነው እና እንደሱ እያደረጋችሁ ልጆቻችሁን ብትቀቧቸው ፀጉራቸው በጣም አሪፍ ይሆንላቸዋል። ርዝመቱም አሪፍ ነው የሚሆነው። ዛላው ራሱ ይሄው እንደዚህ የሚያምር ነው የሚሆነው እና እንደሱ እያደረጋችሁ ለራሳችሁም ለልጆቻችሁም እንደዛ ብታደርጉ በጣም አሪፍ ነው። እኔ ያው ከጠቀማችሁ ብዬ ቪዲዮውን ይዤላችሁ መጥቻለሁ። አሁን ደግሞ ያው አንድ ላይ እነዚህን ግብአቶች ፍቀን ምናምን ሁሉንም ካዘጋጀን በኋላ ደግሞ ድጋሚ እንገናኛለን ማለት ነው። እንትን ብዬ ፍቄ ምን ብዬ ስጨርስ አመጣላችኋለሁ። ቪዲዮውን በዛው ረዥም እንዳይሆንባችሁ እሱን ደግሞ ድጋሚ ይዤላችሁ እመጣለሁ ማለት ነው። ድጋሚ መጥቻለሁ። እንትኑን እየፈጨው ስለነበረ ለዛ ነው ቪዲዮም እንዳይረዝምባችሁ በማለት ነው። ይሄኛውን ባለፈው ነግሬያችኋለሁ። የከርከዴ ውሃና የቁርንፉድ ውሃ ነው። ብዙ ጊዜ እኔ ማደርግላት ምንድን ነው እንደዚህ ረጭቼው እንደዚህ ረጠብ አድርጌ ነው ፀጉሯን ከዛ እንትኑን ማረግላት ማለት ነው። ምንድን ነው ማስኩን ማረግላት ፀጉሯን ትንሽ ረጠብ አድርጌ ነው በዚህ እንጂ በደረቁ አላደርግላት። እንደዚህ ያድርጋችሁ ራስ ካለ በኋላ በምንድነው በዚህኛው ራስ ካለላችሁ በኋላ እንደዚህ ፀጉራችሁ የእናንተንም ቢሆን የራሳችሁን ቢሆን በደረቅ ፀጉራችሁ ላይ ማስክ ባታደርጉበት አሪፍ ነው። እንደዚህ ሲሆን አንደኛ ይሄኛውም ውሃ ጠቃሚ ነገር ነው፣ ሁለተኛ ደግሞ ራስ ስለሚል ወዲያው እንትኑን ይቀበላል ማለት ነው እና እንደሱ አድርጋችሁ ብትቀቧቸው በጣም አሪፍ ነው። እና እስኪ ትንሽ ደግሞ ያው አሁን እንደዚህ ሆኗል።
መቀባት ማስክ እና ታውቁታላችሁ። ያው እንግዲህ ጠቀሜታውን ብዙ ጊዜ ሙዝ ፀጉርን የማለስለስ እንዲሁም የመለጠጥ ባህሪ ያለው እና እንዳይበጣጠስ ይረዳል። ከዛ በተፈጥሮ ደግሞ ማንጸባረቅ ለእንትኑ ለፀጉራችሁ የሆነ የሚያንጸባርቅ ከለር ይሰጠዋል። እንቁላል ፕሮቲን ስላለው የተጎዳ ፀጉርን ይጠግናል። ሬትም እንደዛው የራስ ቅልን ያክማል። ማለት እንደ ፎሮፎር ምናምን ያለበት ሰው ከሆነ የራስ ቅልን ያክማል። እንዲሁም ደግሞ በፍጥነት እድገት እንዲጨምር ያደርጋል። ሎሚ የራስ ቅልን በደንብ አድርጎ ነው ጽድት የሚያደርገው። ኖርማሊ ብዙ ቅባት ምናምን ያለው ራስ ከሆነ ቅባቱ እንዲመጣጠን ያደርግልናል። ስለዚህ ሁሉም ጥቅም ያላቸው ነገሮች ነው የምንጠቀመው ማለት ነው። ስለዚህ ለልጆች ፀጉርም እነዚህ ግብአቶች አንደኛ ነገር ኖርማሊ ምግብ ነው። ስለዚህ ምንም የሚጎዳው ነገር የለም። በሁለት ሳምንት አንድ ጊዜ እንደዚህ አድርጋችሁ ልጆቻችሁን ቅብት አድርጋችሁ ፀጉራቸው በደንብ እድግ ቢል ምናምን በጣም አሪፍ ነው። ሁለተኛ ነገር ደግሞ ጽዳቱንም ጠብቆ ነው የሚሆነው። እንዳልኳቸው ሙዙና ሬቱ የጭንቅላታችንን ፎሮፎር ያለበት ሰው ምናምን ከሆነ እንትኑ በጣም ጥቅም አለው ማለት ነው። ሎሚውም ሬቱም ጭንቅላታችንን ጽድት የማድረግ ባህሪ ያለው። እንቁላሉ ፕሮቲን ነው። ለፀጉርም ሆነ ኖርማል ለሰውነታችን ለጭንቅላታችን ቆዳ በጣም አሪፍ ነው። ሙዙም እንደዛው ነው። ስለዚህ ቀላል ነገር እንደዚህ ቤት የምናገኘው ነገር አሁን ለሷ ለማማ አንድ ከግማሽ ሙዝ ምናምን በቂዋ ነው። እና ቅድም ያሳየኋችሁን ሬት አድርጋችሁ ስትገዙ ኖርማል ለመፍጨት ለልጆቹ ምናምን ነገር ስትገዙ ትንሽዬ አስቀርታችሁ እንደዚህ አንድ ከግማሽ ሙዝ ረዘም ያለ ፀጉር ከሆነ 2 ሙዝ አስቀርታችሁ ብትቀቧቸው በጣም አሪፍ ነው። ዝም ብላችሁ ከምታጥቧቸው እንደዛ ቀቧቸውና ልጆቻችሁን ፀጉራቸውን ፏ አድርጉላቸው። ሴት ልጅ ያው ፀጉር ሲኖራት ነው ደስ የሚለውና ስለዚህ በባዶ ሳታጥቧቸው እንደዛ እያደረጋችሁ ቀቧቸው። እንግዲህ አጥቢያት ደግሞ ያለውን ሪዛልቱን አጥቢያት አሳያቸዋለሁ። በጣም የሚያምር ከለር ነው የሚኖረው። ወዛማ ነው የሚሆነው። በሻምፖ ኮንዲሽነር ከታጠበች በኋላ ራሱ በጣም ደስ የሚል ነው የሚሆነው። በነገራችን ላይ ሙዙን በደንብ አርጋችሁ ፍጭት አርጉት። እንደዚህ አርጋችሁ በደንብ እንትን በሉት ፍጩት ማለት ነው። ለምንድን ነው እንትን ፀጉራቸው ላይ በኋላ ሲታጠቡ ጫፍ ጫፍ ላይ ምናምን እንዳይኖረው እንደዚህ ልክ እንደ ተልባ አይነት ነጭ ነጭ እንዳያስቀር መጀመሪያ እንደዚህ በደንብ ላም አርጋችሁ ፍጩትና ከዛ በኋላ በመታጠብ ላይም አያስቸግሯችሁም ማለት ነው። እና እንደዚህ አድርጋችሁ ልጆቻችሁን ፏ አርጉ። እራሳችሁም ለእናንተም ለኖርማሊ ለትንሽም ለትልቅም ሰው የሚሆን ነው ማስኩና እንደሱ እያደረጋችሁ ተጠቀሙ። እኔ ያው ከጠቀማችሁ ብዬ ነው ለልጄ ሳዘጋጅላት። ለልጆቻችሁ ከጠቀማችሁ ለራሳችሁ ብዬ ይዤላችሁ የመጣሁት። እንግዲህ ደግሞ ሰዓቱን ጨርሳ ደግሞ ታጥቦ ያለውን አሳያችኋለሁ። ያው እንግዲህ ተቀብታ ጨርሳለች። እንደውም ሙሉ ለሙሉ ነው የቀባኋትና ቀብቻ ጨርሻለሁ። በነገራችን ላይ ይሄ የፀጉሯን ጫፍ እና የፀጉራቸውን ጫፍ የልጆች እንዲሁም ደግሞ ይሄ ውሃላና ፊት ለፊት ነው በጣም ብዙ የሚበላሽው። ስለዚህ ከቆዳው ይልቅ እንደውም ይሄ ጫፉ በጣም እንዳይሰነጣጠቅ ምናምን እሱን በደንብ አድርገን ነው መቀባት ያለብንና እንደዚህ አድርጋችሁ ይሄው እንደዚህ ላስቲክ አዘጋጅቻለሁ፣ ሻሽ አዘጋጅቻለሁ። እንደሱ አድርጌ ያችን ሰዓት ትንሽ ትቆይበታለች ማለት ነው። ምክንያቱም ሙቀቱ ስቲም ስለሚያደርግ ስቲሙ ደግሞ ያው ፀጉሯን አሪፍ እንዲሆን ያደርግላታል እና ያለውንም ግብአቱን ምጥጥ ስለሚያደርገው ስቲም ሲያደርግ ጭንቅላቷም ግብአቱን ስለሚወስድ ለዛ ስቲም እንዲያረግ 1-2 ሰዓት ፊስታል አድርጌ አቆያታለሁ ማለት ነው። እና እንደዛ አድርጋችሁ እናንተም ተጠቀሙበት።